ፕሬዚደንት ዶናልድ ትራምፕ ለኢትዮጵያ ጥሩ እድል ይዞ መጥቷል። መጠቀም ከቻለበት ሰሞኑ ኢትዮጵያ ጋር በተገናኘ ሶስት ጥሩ ነገሮችን ተመልክቻለሁ። አንደኛው ፕሪቶሪያ የሚባል ኩክንያም ስምምነት ገለነዋል። ትላንት ወደ የአሜሪካ አምባሳደር በቃ የለም ጠፍቷል ብሎ በአደባባይ መናገር እስከቀረው ድረስ አፈር አበልቶታል። ይህ ትልቅ የዲፕሎማሲ ስኬት ነው። ድሮም ቢሆን አሜሪካ ናት ቲፒኤልኤፍ የሚባለው ነገር የሚጠቅም ነፍስ ያለው ነገር መስሏት ያደረገችው ነገር ነው እንጂ ቲፒኤልኤፍ የሽብር ኃይል መሆኑን ነግረናታል፣ አልሰማችም። ከዛ ያው እንዳያችሁት ነው ቲፒኤልኤፍ በሽብር ድርጊቱ ቀጠለ። ስለዚህ ከአሁን ፕሪቶሪያ የሚባለው ነገር እዛው ቀበሩት ተባለ፣ ተቀበረ። ድሮም ቢሆን ፕሪቶሪያ የሚባለው ነገር የጌታቸው ረዳና የሬድዋን ሁሴን ፍሬንድሊ የሆነ ስምምነት ነው። በቃ እነሱ ሁለቱ ጓደኛሞች ናቸው። እዛ መንግስት ኮሚኒኬሽን ምናምን እዛ አብረው ይሰሩ ነበር፣ ይመቻቹ ነበረ፣ ተመቻችተዋል። ሄዶ ውስኪ ምናምን አውርደውበታል። ደቡብ አፍሪካ ናይሮቢ ምናምን ነገር ተንቀሳቅሰውበታል። ይመቻቸው፣ ሁለቱ ተስማምተዋል። አሁን ደግሞ ሁለቱ በትነውታል። የአሜሪካ አምባሳደርም በዚህ ረገድ እናመሰግናለን። ሁለተኛው ልንጠቀመው የሚገባው አሁን ፕሬዚደንት ትራምፕ የጻፈው ደብዳቤ ነው ለግብፁ ፕሬዚደንት አብዱልፈታህ አልሲሲ። ለኢትዮጵያ የጻፈው ለፕሬዚደንቱ ነው፣ ለሄድ ኦፍ ስቴት ነው። ይሄ በጣም ፎርማል ስትሆን የምታደርገው ነገር ነው። አብዱልፈታህ አልሲሲ ሄድ ኦፍ ስቴት ነው። ኤምቢኤስ ያው የሳውዲ አረቢያ አክቲንግ ሄድ ኦፍ ስቴት ነው። የእምረቱም ሄድ ኦፍ ስቴት ነው። ለኢትዮጵያም የተጻፈው ለሄድ ኦፍ ስቴት ነው። that's very ፎርማል አካሄድ ነው። እሱ ቦዘራ አያደርገንም። አሁን የመጣው ድል ምንድን ነው? በውሃ ዙሪያ እንወያይ፣ አሜሪካ ኢንቮልቭ አደርጋለሁ፣ በዚህ ምስራቅ አፍሪካ ላይ አስታርቃለሁ ያለችው ነገር አለ። ይሄ ትልቅ እድል ነው። ምናልባትም ባድመ ጦርነት ላይ አሸንፈን አሰብን መውሰድ የምንችልበትን አጋጣሚ አግኝተን ነበራ። ከዛ በኋላ የመጣ እድል ነው። የኢትዮጵያ ውጭ ጉዳይ ፖሊሲ ላይ በግልጽ የተቀመጠ ነገር አለ። ኢትዮጵያ ስለ ውሃ ስታወራ ሬድ ሲና አባይ ተብሎ ሁለቱ የኢትዮጵያ የሉዓላዊነት የህልውና ጉዳይ ናቸው ተብሎ በኢትዮጵያ በውጭ ጉዳይ ፖሊሲ ላይ በግልጽ ቋንቋ ተቀምጧል። ለወደፊት ምናልባት የህገ መንግስቱ ላይ ቢካተት መልካም ነው ብዬ ነው የማስበው። የኢትዮጵያ ስትራቴጂካዊ ጠቀሜታ ያላቸው የውሃ አካላት ብለን ህገ መንግስት ላይ ማካተት አለብን። እንደዛ ካልሆነ ሰው የተረዳን አይደለም። በቃ መጻፍ አለበት ነገር በግልጽ ቋንቋ። ሁለቱን መነጠል አንችልም፣ አይቻልም እኮ ነው እየተባለ ያለው። እንዴት አድርጋችሁ ልትነጥሉ ትችላላችሁ? አንዱ ያለ አንዱ አይሆንም። ከኢትዮጵያ ስትራቴጂ ጥቅም አንጻር አንዱን ይዘህ አንዱን ከለቀቅ ፌል ነው የምታደርገው። አሁን ከትራምፕ በኩል የመጣው ነገር ምንድን ነው? እንወያይ ነው። ኦኬ እንወያያለን። this is a god sent opportunity። ሁለቱም ውሃ ነው ይዞ የምትቀርበው። ስለ አባይ እንወያያለን፣ ኦፍ ኮርስ እንወያያለን፣ ግን እንጥላን እንወያየም። ሁለቱን ጠረጴዛ ላይ ይዘን ነው የምንቀርበው። የኢትዮጵያ ዲፕሎማቶች ቴስት የሚደረጉበት እዚህ ጋር እንደ ፖሊሲ አቅርባችኋል፣ በጣም አሪፍ ነው። ፖሊሲያችሁን ግን እስከምን ድረስ ነው ይህንን ጫና ተቋቁማችሁ የምትሄዱት የምትለው ነገር እሱን አብረን የምናየው ይሆናል። ግብፅ በጣም በአባይ ላይ ኢንትረስት አላት። ቬሪ ጉድ። ሱዳን ላይ ነኝ ትላለች፣ ኤርትራ ላይ ነኝ ትላለች፣ ሶማሌ ላይ ትላለች። that's very good። ግብፅ ኤርትራን ኢንፍሉዌንስ ማድረግ ትችላለች፣ ሬዲሲ ሪጅን ኢንፍሉዌንስ ማድረግ ትችላለች፣ አሜሪካን ኢንፍሉዌንስ ማድረግ ትችላለች። መልካም። አባይንም እንወያይ፣ ሬዲሲንም እንወያይ፣ ምንም ችግር የለብን። በነገራችን ላይ ላይመቻችሁ ይችላል። ግብፅ ከኛ ጋር እኩል ካስፈለገ አባይ ሪቨርን አድሚኒስትር እንድታደርግ የአድሚኒስትሬቲቭ ስታፍ ውስጥ ከፈለገ መግባት ትችላለች። አስሎንጋስ ቀይ ባህርን ማሰጠት ከቻለች። ይህንን ግብፃውያን ትራምፕን ኮንቪንስ ካደረጋችሁ፣ ሳውዲ አረቢያን ኮንቪንስ ካደረጋችሁ እኛ ችግር የለብንም። ካስፈለገ የአባይን ግድብ ግማሽን ብትሰጥ ያዋጣናል። ይህን ኦፈር ግብፅ ትቀበላለች ብዬ አስባለሁ። ይህን ኦፈር አሜሪካ ትቀበላለች ብዬ አስባለሁ። ሰላማዊ በሆነ መንገድ ቀይ ባህርን የምናገኝበትን ጉዳይ ግብጾች፣ አረቦች የኤርትራ ማጅራታቸውን ብሎ በአባይ እንደሚቀይሩት እኔ አልጠራጠርም። አይ በሰላማዊ መንገድ ከብዶናል ካሉም መሆን ያለበት ግብፅና አረቦች አሜሪካ ጋር የዲፕሎማቲክ ድጋፍ እንዲሰጡ ማድረግ ነው። እኛ በኃይል ኤርትራን ዱቄት ስናደርግ እናንተ ዩናይትድ ኔሽን ላይ እና ምናምን ላይ አረብ ሊግ ላይ የዲፕሎማሲ ድጋፍ ትሰጡናላችሁ። እኛ ኤርትራን ወደ ቀበሌነት ቀይረን ሬዲስ እንወስዳለን። ዲፕሎማቲክ ድጋፍ ብቻ ስጡ። ባይ ሁክ ኦር ባይ ክሩክ በዚህ ጨዋታ ውስጥ እናሸንፈኛለን። በዛ ሂደቱ ሳውዲ ታግዘናለች። በዛ ሂደት በአሁኑ ሰዓት ገንዘብ መጣያ ያጣች ዩናይትድ አረብ ኤምሬት አለች። ከሱዳን ወጣለች፣ ከየመን ወጣለች፣ ከሌሎችም ቦታ የወጣች ነው። ያን ገንዘብ ምን ነው የምታደርገው? ኢትስ አወርስ።
የሶማሌውም፣ የሱዳኑም፣ የየመኑም ተባራ የወጣችበት በሙሉ ያ ገንዘብ ወደዚህ ነው የሚፈሰው። ጦር መሳሪያ እንገዛበታለን። ምንም አሁንም ዩናይትድ አረብ ኤምሬትን አባሯቸው ከየትም ካሉበት ቦታ your billions of dollar we need it። እነዚህ ሶስቱ ኦፖርቹኒቲዎች ከጠበቅነው ፍጥነት በላይ ሳናውቀው ትልቅ ኦፖርቹኒቲ በእጃችን የገባ። አይ ፕሬይ እግዚአብሔር ዊዝደም እንዲሰጣችሁ እንደ አልጀርስ ፕሪቶሪያ ምናምን አይነት ስምምነት ውስጥ ትገባላችሁ የሚል ተስፋ የለኝም። ከታሪክ ተምራችኋል ብዬ አስባለሁና this is a God sent opportunity።